ለልጁ ነው ማሰብ ያለባቸው እኮ እነሱ እሺ ልጁ ምን ቦታው ምን እንዳለበት ለኔም ባልጁ አይደለም እኮ እሺ እኔ አሁን ችግር ይኸውላችሁ አሁን ወደ መፍትሄው ብለሃል አሁን ሌላ ክርክር ውስጥ አትግባ ታናደኝ ይሄው ባልቀማት መልተህ ነበር እኮ እንዳው እኔ ገና ስጋና ደሙ ገና ተወስዳላችሁ እኮ ገና እኮ ቢሆንም በምን እድል አባ በምን እድል እቺ ትንሹም ጎረምሳውም ደግሞ በህትም ይፈልጋል እንዳው ገና እኔ እናንተም ብዙ ነገር ያለው ብዬ ስጠብቅ ነው ልጄ ባከ የሚወለደችል ያልበጀቻውን ከሌላ ይሻለኛል ብለ እንደገና ሌላ ሳት ይሄንኑ ብናስተካክል አይሻልም የተወደዳችሁና የተከበራችሁ ሲንግል ቤተሰቦች እንዴት ናችሁ እኔ ባይሉኝ እንግዲህ ዛሬ ደግሞ ምን እንደምላችሁ አላቅም የኔ ጉዳይ በጣም አስቸጋሪ ደረጃ ደርሷል ብዙ ውጣ ውረድ ውስጥ እየገባው ነው የከፋ ነገር እንዳይመጣ በተቻለኝ አቅም ለማስተካከል እየሞከርኩ ነው አጠገቤ የምታያት እህቴ ሜላት ትባላለች ሜላት ማለት እንግዲህ ጫፈራ ምን በላይ ዳርችን ሚዚያችን ናት ዛሬ እሷን እዚህ ላመጣ ይቻልኩበት ምክንያት ያለውን ነገር እሷ በደንብ ታቋለችና በኔና በሷ መሃል በባለቤቴ ማለት የተፈጠረው ነገር ያ ነገር እንዲበቃ ንሳ አባታችን ጋር ሂዱ ብላን በትልቅ ጫና ነው እኔ ስራ ይበዛብኛል ታቃላችሁ እንግዲህ እሷ አድገን ለትንሽ ጊዜ ለራስ ጊዜ ስጥ ምናምን በላኝ ነው ወደዚህ የመጣ ነው እስቲ እንግዲህ ሜሉ ምን ታያለሽ ያው እኔ እዚህ ልትመጡ ያረኩት አንደኛ በመሃላችሁ ያለውን ትልቅ ችግር ስለማውቅና ከዚህ በላይ ደግሞ ይሄ ነገር አንተ ላይ ሊደርስ ስለማልፈልግ ነው እሷም የመረጠችው ነገር አለ እና አንተ እንድትሰራ ካልፈለገች ወደ መጥፎ ነገርም እየገባች ስለሆነ ያን ነገር ብዙ ነገር እንቅፋት እየሆነችብኝ ነው አሁን በዚህ ሳምንት ብዙ ነገሮችን አስተናግጃለሁ ግን ያው ከፈጣሪ ጋር በተቻለኝ አቅም ለመቋቋም ሞክሬ ነው ዛሬ እንትን ያልኩትና ታውቂዋለሽ እኔ አሁን ጥያቄ የሆነብኝ እንደዚህ አይነት ሴት አልነበረችም ታውቂያለሽ ምን እንደዚህ ሊቀይራት እንደቻለ አላቅም አንቺንም በጣም ነው ማመሰግነው እውነት ለመናገር በቃ በዚህ በመጨናነቅ ውስጥ ሆኜ አላሰብኩም ነበር እውነት ለመናገር ማለት ነው እሳቸውን ሄዶን የማናገር ነገር ጭራሽ አልታየኝም ማሳልፈው ነገር ታውቂያለሽ ብዬ አስባለሁ አዎ በሚገባ ቃለው እና በዚህም ደግሞ ቀጠለ አንተ ላይ የማይሆን ነገሮች ሊደርሱ ስለሚችልና ይሄን ነገርም ስለማውቀውና በዚህ ምክንያት ራሱ የኔና የሷ ጓደኝነት እንደ ድሮ አይደለም አሁን ሻክሯል በሚገባ ስለዚህ አሁን እኮ ጭራሽ ማንንም መስማት አትፈልግም እሱ ነው የሚያስጠላው እስቲ እንግዲህ እውነት ለመናገር በጣም ነው ማመሰግነው እስቲ አሁን እሳቸውን ሄደን እንግዲህ እናናገራለን ወደ ተመልካቾቼ እንግዲህ እንደሰማችሁት ነው ብዙ ነገር ነው እየታሰበብኝ ያለው ምን እንደማደርግ አላቅም እንግዲህ አባ ጋር ሄደን የነሳ አባታችን ናቸው እሳቸው ናቸው በጸሎት በመናገዘውን እኔና ባለቤቴ እንድንጋባ ይረዱን ስለዚህ እሳቸውን ሄደን እናናገር ይሆናል እንግዲህ አብሮነታቸው አይለየን የኔ ጉዳይ በጣም እያሳሰባችሁ እንደሆነ ይገባኛል ግን በተቻለኝ አቅም ነገሮችን ለማስተካከል እየሞከርኩ ነው እንግዲህ አብሮነታቸው አይለየን ለሁሌም እንደምላችሁ ለቀጣይ ስራዎቻችን ሐሳብ አስተያየታችሁ በጣም ይጠቅመናልና ኮሜንት ሴክሽን ላይ ያስቀምጣችሁ በተጨማሪ ደግሞ እይታ እንዲያገኝ ላይክ ሼር እያደረጋችሁ ትብብራችሁን እንድታስቀጥሉ ላለው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው አብሮነታችሁ አይለይ አሁን እንሂድ እና ለመናገር ወደዚህ ሰፈር ከመጣው ቆይቻለሁ አሁን እሳቸው ምን እንደምል አላቀም እስቲ ያለው ነገር እሳቸው እንትን ይበሉና ያነሳባቸው ስለሆነ እሱማ እሳቸው ጋር መምጣቱ መፍትሄውን አድርጌ ስላሰብኩ እኮ ትክክል ነሽ ግን እውነት ለመናገር አላሰብኩትም ነበር ነበር ይኖራሉ ቤት ቀድሞ ደርስ እኮ ሰላም ለዚህ ቤት አቤት እንዴት ዋላችሁ አስኪ መጣው ማለት ነው ዛሬ መጣው ሰላም ወይ ልጅ ባይሉ እንዴት ነህ ከየት መጣ ሰላም ነው ደህና ነው እግዚአብሔር ይመስገን እንዴት ነው እስኪ እሺ ወይ ዛሬ ምን ነገር ጣላ ሰላም ነው ያው እንግዲህ አንድ ግብ ቁጭ በልሽ ባይሉ እሺ እንግዲህ ያው ድንገት ነው ያው ድንገት መጣችሁ እሱማ ልክ ነው ታዲያቱ አባሳ አባን አሉ መላከ ፀሐይ አቤት ታነሱ እስኪ እንግዳ ምትቦታ ዛሬ እንዴት አደራችሁ አባ ወይ ሰላም ነህ እግዚአብሔር ሰላም ነው እግዚአብሔር ይመስገን አባ ሰላም ነው እንዴት ነው ዛሬ ምን ጣለ ምን ነገር ጣለ ልጅ ያው እንግዲህ በርግጥ ጠፍቻለሁ
ስለጠፋው ይቅርታ ችግር የለውም አሁን እኮ ኪዳን አድርሼ ገና መጥቼ ጋደም እንዳልኩ ነው አደከምኩት ታዲያ ቀሰቀስኩት አይ ችግር የለውም ይቅርታ ሰላም ነው እግዚአብሔር ይመስገን እንዴት ነው ሁሉ ሰላም አለ ወለተ ማርያምን እኮ ጧት እሷንም አግኝቻት ነበር አግኝቷት ነበር አዎ ከትላንት ወዲያ ኪዳን አድርሼ ስመጣ አገኘዋትና አንዳንድ ነገሮችን ነገረችኝ ያው መንገድ ላይ ነው የነገረችኝ ነገር እንኳን ጥሩም አይደለም አው ትንሽ ችግር አለ እንዴት እንደማረግ አላውቅም እሱንም ላዋየውት ነው ወደዚህ አመጣጤ ልጄ ሰይፈ እሷ ሚዜያችሁ አዎ አንደኛ ሚዜ ነበረች ነው ማቃት ይኮ ግራ ግብት ያው ሳንገናኝ ምናልባት ስለቆየ ነው እኮ ችግር የለውም ብዙ ጊዜ አሁን ደግሞ ቤተክርስቲያን አላይም አው ስራ ትንሽ በዛብኝ ወለተ ማርያም እስቲ የሚበላ ነገር አንቺ አረ ችግር የለውም አይደለም አይ ሰዓቱ የሚግፋ እና ችግር የለውም አረ እየጾምን ነው እኮ ትንሽ ቆይ ብዬ ነው በኋላም ሰውንም አረ ችግር የለውም ቤት አይደለም ቤታችን አይደለም ልቤ ያሰበ ነበር እኔም እንደው ጭንቅ ብሎኝ ነበር እንደው እስከማዋራ ድረስ በጣም ግራ ገብቶኝ ነበር ባለፈው እኮ መታ ነበር አው መታ ማክራኝ ነበር የሆነ ነገር እርሶ ናታ ለኔ ነግራኝ ሄደች ነገር ነበርና ትንሽ ቁጭት ብሎኛል በውስጥ ያብሰለሰልኩ ድንገት ስትመጣ እንደው ደስ ነው ያለኝ ዘንግቼ እኮ ነው መጥቼ ነበር ብላኝ ነበር አው ትንሽ አው ደስ የማይሉ ነገሮች ነግራኛለች እስቲ እሱን ሐሳብ እንስማና እኔ ደግሞ እኔ እንጃ እውነት ለመናገር ከየቱ እንደሚጀምር አላውቅም ግራም ያጋባ ነገር ነው አባ የተፈጠረ ያለው እንግዲህ የኔን ስራ ያውቁታል ብዙ ኃላፊነት ብዙ ችግር ያለበት ስራ ነው እንግዲህ ብዙ ሰዎች ጋር መጋፈጥ አለ ምናምን አንደኛ ስራ ብዬ ወድጄ ፈቅጄ መሰራው ነው ሁለተኛ ደግሞ እሷ ይሄንን ነገር እንደምሰራ በደንብ ታውቃለች እዚህ ተጋብተን ልጅ እስከምንደርስበት ጊዜ እኮ ከሷ የተደበቀ ነገር አልነበረም ሁሉን ነገር ታውቃለች እንግዲህ ይሄ ሁሉ ባለበት ባለፈው ማይሆን ነገር በርግጥ ተፈጥሮ ነበር እኔንም ቢሆንም አላቃቸው ሰዎች ወስደውኝ ነበሩ ልጆይንም ወስደው ነበር ምናልባት ነግራችሁ ይሆናል ከሞላ ጎደል ነግራኛለች እሷ ጋርም ኡነታ አለ አንተም ያው የግድ ያው እንጀራ ነው መቼስ አዎ እንጀራ ነው እና እንዴት ሆነ ያ ነገር ተፈጠረ በተቻለና አቅም በኔም በጓደኞቼም ወንድሜ ልዑል አለ አብሮኝ የሚሰራና እሱ የህግ አካላት አሉ አብሮን የሚሰሩት ከነሱ ጋር በመሆን በተቻለና አቅም ለማስተካከል ሞክረን እኔም በሰላም ተመልሼ ልጅም ተመልሶ ነበር ግን እሷ የምትለው በቃ ይሄን ስራ አቁምና ወይም ሌላ ስራ ካልሆነ ደግሞ ልጅ ስራን ከመረጥ እኔ የለውም ነው ያኔ ልጅ በታገተ ሰሞን ደግሞ በጣም ብዙ ነገር ውስጥ ገብተናል ከጎኔ የሆነ ማገስ ሲገባት በጣም ብዙ ነገር ቤተሰቦቿ ጋር ሆና ካጎቷ ልጆች ጋር ሆና ብዙ ነገር ስታረግብኝ ነበር እኔ እሱን እንደምንም ተቋቁሜ እሺ አሁን ልጃችን ማህም ቦታ ነው ያለው ከዚያን ስሜት ውስጥ ስለሆነች ነው ብዬ እንደምንም ችዬ ለማስተካከል ሞክርኩ አልሆነም ልጁ ከመጣ በኋላም ባሰ ብላ የፍቺ ደብዳቤ ይዛ መጣች ፓስፖርት ከሀገር ወጣለሁ ብላ ይዛ መጣች እሱን ቀማው ፍቺ ወረቀቱን ቀደድኩ ይሄን ሁሉ ባደረኩበት ነገር በቃ ምንም ልትሰማኝ አልቻለችም እኔ እንጃ አዮ እንግዲህ እሷን ይዤ የመጣሁት ያለውን ነገር እንግዲህ በቅርብ አንደኛ ሚዜ ማለት እንግዲህ እህት ነው ቤተሰብ ነው ሁሉን ነገር ስለምታውቅ እንደው ከሷ እንደበተም እንድትሰማው ነው ምክንያቱም የኔ ብቻ እንዳይመስል ነው የሷንም ጠይቁ እውነታውን እሷማ አንዳንድ ነገር እንደነገረችኝ ሆነ ነገር ሁላ ወደ ሌላ ነገር ሁላ እንትን እንዳለ ነው የምትነግረኝና እኔማ እግዚአብሔርም አይስማ ሰውም አይስማ ብዬ በቃ ነው የተለያየ ነው እኔም ቸኩዬ ነበር እሱማ ልክ ነው እኔ ምን እንደማቋረጥሽ አትበሉኝና እሳቸውም አባት ናቸው እኔ በሆነ እናት ነኝ አሁን እኛ መሀል ውሸት መኖር የለበትም እኔ በሁለት ወገን ግራ ሁሉ እስከሚገባኝ ድረስ ልጅ እንደዚህ ያደርጋል እንዴ ብዬ ግራ እስከሚገባኝ ድረስ የሰማሁትን ማመን ያቃተኝ እውነት ለመናገር ለምን የነገረችኝ ነገር ብዙም ደስ አላለኝም እንደናትም ሳስበው ይሄ ነገር እንዴት ነው ማንን ለምን ብዬ ግራ እየገባኝ ነው ለምን እንደሆነ ታውቃለህ የነገረችኝ ክፉ ነው መጥፎ ነው ልጄን ሁሉ አላሳየም እስከማለት እኔ ለተዳሪ ብዬ ብዙ ዋጋ ከፍያለሁ ለምን መሰለ አሁን እኔ ወገንተኛ መሆን አልፈልግም እንደነገርኩ አባት ፊት ማዋሸት አልችልም ለሌላው ብትዋሽ እኔም እናት ነኝ ምንም ጡቴን ባላጠባ አይደለም ስለዚህ እውነቱን ንገረን ለምን እሷ በጣም እንደተበደለች ልጇን ሁሉ አላሳይ ብለ እንደከለከልካት ለተዳሯ ብላ ብዙ መከራ ያየች እንደሆነ ስትነግረኝ እውነት ይሄ ነው ማለት
ብዙ ነገር ነው ያወራችኝ እና በጣም ነው እኔ ራሴ ሰይፈ ስላሴ ትንሽ ነገሩን ረገብ እንዳው ብታረግ እንዳው እግዚአብሔርም አይወደው እሱማ ልክ ነው እኔ ማለት ምሎት መጀመሪያ ባትሚሆን አዳምጥና እኔ እንደሚሆን አድርገ ቸኩለ ከመወሰን በፊት የአባት ምክር መስማት መልካም ነው ገባክ እኮ አዎ እሷን ምትሉን ስም እኔ ሐላቅም በርግጥ እኔ የሚላት ሚዜ እንደመሆኔ ቅርብ ጓደኛዋ ነኝ ግን እሱ ላይ የማይሆን ነገሮች ነው እያሰበች ያለችው ላይክ እንደነበራቸው የጥሩ ነገር አሁን ደግሞ በጣም መጥፎ ነገሮችን ለማድረግ ስላሰበች ነው እኔም ወደ እናንተ አብሬው እሱን ይዤ መምጣት ሐሳብ ይመጣልኝ ሬሲታን ጆሮ ይስማ እና በቃ እኔ ሰው ጓደኛዬ ነች እንደዚህ ማድረግ የለብኝም ግን በቃ እሱ ላይ መጥፎ ነገር እያሰበች ነው እኔ ደግሞ ጓደኛዬ እንደመሆኗ መጥፎ ነገር ሲደረግበት እሱንም ዝም ብዬ ማየት የለብኝም ምክንያቱም እሱም ለኔ ጓደኛዬ ነው እንደው ልጅ ይሄ ክፉ ሐሳብ ከየት ነው የመጣው ከመቼ ወዲህ ነው እንደዚህ አይነት ነገር ስመምጣት ይሄ እኔም እኮ ግራ የገባኝ እሱ ነው ሌላ ሰው ነው የሆነችው እኔ አሁን የልጅ አሁን እኔ በጭራሽ አልከለከልኳትም በፈለግሽ ሰዓት መተሽ ማየት ትችያለሽ አይ ልጄን እንኳን እንዳልፈቅድልሻለኝ ያረ ብዙ ነው ነገረችኝ እኔ ያለ አባ ምን ሆነ መሰሉት እኔ ብዙ ነገር የምር እንደው የኔን እሷ ጉዳይ ስለሆነ እንጂ በጣም ብዙ ነገር አለ በጣም ብዙ ነገር ማለት ነው ካጎቷ ጋር ሆና ነው ባለፈው ነገሮች አባ ማን ነግሮት ነገሩላ ብዙ አለ አለችኛው ስለቸኮልኩ ነው መንገድ ላይ እንደው በቆም ይሆናል እና በጣም አዝናለች እንደው አንገቷን ሰብራለች በጣም አባ እኔ አላቅም እንዴት መሰሉት ባለፈው ራሱ የደረሰብኝ በሷ የተነሳ የደረሰብኝ አደጋ አለ ከሞላ ጎደል ሰማው እኮ በቤተሰቦቿን ሰብስባ እስከማስደብደብ ደረሰች እንደረጋ ተብሎ በሽማግሌም በምንም እንደው ማስተካከል የምንችለው ነገር የለም ይሄ ነገር እኔ አላቅም እኔ እኮ እናቴን ሁሉ ሽማግሌ አርጌ ይዤጃለሁ ረግጣ ነው የወጣችው እናቴ እግሯ ስር ወርቃ ስትለምን ሁሉ አልሰማ ነው ያለችው ምንድነው የነካተች ልጅ እና ደግሞ በቃ አሁን እርሶ ጋር የሚጀው እሱ ልጅ የመምጣት ምክንያት ምንድነው በሁለቱ መሀል ያለውን ነገር እንዲፈታ እንድታረጉ ነው እሷንም ሁለቱንም እኩል አስቀምጠው በመሃላቸው ያለውን ነገር እንዲፈታ ለማድረግ ነው እሱም እዚህ ይዤ መጣው ታዲያ ልጄማ አንድ ቀን እስቲ መጣለው ብላኛለች እና ያው ልጄም ሰይፈ እስቲ የሚመቸውን ጊዜ ያው አመቻችቼ ያው ብዙ ቦታ ነው እንግዲህ የሚሄደው የሆነ ሰዓት አመቻችቼ እንግዲህ ሁለቱን ለማናገርና ለማስታረቅ ሞክራለሁ ይሄ እኔ ሐሳብ ይሄ ነገር ግን ለኔ ከባድ ነው የሚሆነው አሁን እያደረገች ያለችው ነገር እየሄደችበት ያለበት መንገድ በጣም ጥሩ አይደለም በቃ እኔን ራሱ ሌላ ነገር ውስጥ እንድገባ የሚጋፋፋኝ ነገር ነው እኔ እሺ ምን ላድርግሽ እኔ እኮ አሁን የመጨረሻ ነገር አሁን እሷ ናት ሆነ ለመናገር በቃ በጣም ትልቅ ጡዘት ውስጥ ነበርኩ እሷ ናት አሁን ደውላልኝ አባኔ ደንብ እናናገር ይሻላል ብላ አሳስበ ጥሩ ሐሳብ ነው አዎ እሷ ናት እንዲል እንትን ያለችው ሆነ ለመናገር ማለት እኔ በትክክል ነገሮችን እያሰብኩ አይደለም እዚህ ጋር የሥራ ኃላፊነት አለ እሷ የምታደርግብኝ ነገር አለ ስራዬ ላይ ሁሉ እንቅፋት እየሆነች ነው አንተም ረጋ ብለህ መቼስ ወልደሃልና ለልጅ ስትል መረጋጋት ይኖርብሃል አባም ደግሞ እንግዲህ የሚሉህን ነገር ተግባራዊ አድርግና የሆነ ቀን እናስተካክለና እሺ ምን አድርግ ነው የሚሉኝ አባ እስቲ ንገሩኝ እንግዲህ ከቅዳሴ መልስ ሳምንት እሑድ የሚመች ከሆነ እስቲ አመቻችና እሷንም እስቲ በጓደኞቿን በመኗም እሷ እንደውም ካሁን በኋላ አልደርስም ብላኝ ነበር ግን እኔ ገስጫት ተቆጥቻት ነው መንገድ ላይ የተለያየ ነው እና እስቲ እሑድ አካባቢ ከቅዳሴ መልስ ያው ብዙ ቦታ በሄድን እንዳው ብቅ ብላችሁ እንትን የምትታረቁበት መንገድ እንዳው ባመቻች ብዬ ነው እንግዲህ እንደዛ ይሻላል ሁለታችሁም ቁጭ ብላችሁ የምታወሩበት ነገር ቢኖር ይሻላል መጨረሻው ውሳኔ እሷንም ቁጭ አድርገን አንተንም ቁጭ አድርገን ልጇንም ደግሞ በጣም ናፍቃለች እኔ እኮ አትያላልኩም አልከለከልኩም እናቴ ጋር እኮ ነው ያለው 9 ወር የተሸከምኩት ልጄን እንኳን ማየት አቃተኝ ብላ አለች እኛ በሁለት ወገን እኮ ገራ እኔ ብያታለሁ እኔ ሲላ እንትን አላልኩም እንደዛ ደግሞ አይላትም እና ሰማይ ሆነ ሐሳብ እስከታለች በጣም አልቅሳ እውነት እኔ ግራስ ከሚገባ ፊቷም ጥሩ አይደለም ከኔ ጋር ያላት ነገር ራሱ በቃ በጣም እንደ ድሮ አይደለችም ለኔ ያላት አስተሳሰብ በቃ ሙሉ ለሙሉ ማላቃት አይመስልም ምን እንደ ቀያራት ግን እንደው ምን ይመስልሻል እንዴ ማላቃት ሰው መጨረሻው ስለዚህ አሁን ማድረግ ያለብን አንተ መረጋ ብለ ነገሮችን ለልጅ ስትል አድብና አባ እንዳሉት ቀኑን አስተካክለን የሆነ እንደው ልጅ እናምጣ ለልጅ ነገሮችን እንደው ረገብ አርጉት እንደው እኔ እኮ እሱን ለማድረግ እዚህ ደረጃ እንዳይደርስ ሰበር በእሷ እንደውም ሳያት ሰበር ብላለች በጣም የልጇም ናፍቆት በጣም
አይደለም እኔ በቅርብ ራሱ ያረጋችኝ ነገር አለ ሰማው እኮ እኔ እኮ ሰማው ታዲያ ይሄ እና የተሰበረ ሰው ያዘነ ሰው ከሆነ ይሄ ሁሉ ነገር ያደርጋል የሷንም ጉዳት እስኪ እንስማ አሁን እኮ በቃ ይሄ ነው አንተም የምትለው ሌላ እሷ መታያለችኝ ሌላ እኛ ራሱ ግራ ነው የገባኝ አንዳንዴ ደግሞ አንተም ወይሷም ደግሞ ዝቅ ብላችሁ ባሉበት ሁለቱም ባሉበት ታውቂያለሽ ይሄ ነገር እንዳይፈጠር ምን ያህል ነገር እንዳደረኩ ታውቂያለሽ አይ ቢሆንም አሁን ልጄ የምልህን አዳምጠኝ አንተም የራስ ተበዳይ ነኝ ብለህ መታወራውን እየሰማን ነው እሷም ለብቻዋ መታያለችኝ ብዙ ነገር አለ አሁን እሷ በሌለችበት እንደዚህ ነው እንደዛ ነው ከመባባል አባ እንዳሉት አባ እንደምንም እንደው ጉዳዩትን እንደው ተወት አድርገው እኛ እንግባበትና እንደሚሆን እናድርግ አንተ እስከዛ ድረስ ግን ለልጅ ስትል እንደው ያባተን ያው እኛ ምንክበድ አንተ ብቻ አንገትን ሰበር አድርግ እኔ ችግር የለውም እኮ ግን አሁን እየሆነ ያለው ነገር የምር እኔ በጣም እያዘንኩ ነው ልቤ ተሰበረ ነው ያለው ይገባኝ እሺ እኔና እሷ መሀል ያለው ነገር ይሁን እንደ ቤተሰብ ልናስተካክል ልናወራበት እንችላለን የሚሆን ከሆነ ማስቀጠል ይቻላል ግን ማይሆን ከሆነ አይ አንዳንዴ አባ ማይሆን ነገር ከሆነ እኮ የግድ እንዲሆን ማድረግ አንችልምና እና ለምን ስራይ ውስጥ ትገባለሽ ለምን ማይሆን ነገር ውስጥ ትገባለሽ አይ እሷንም እንትን አሁን እንደነገርኩ ለማስተካከል የግድ ሁለታችሁን ባላችሁበት ረጋ ብላችሁ እሷ ሰዓት ብትሆን አንተ ውሃ ሆነ አይደል እንዴ አባስኪ ይያልኩት እኮ እንደዛ ካልሆነማ እንዴት ይሆናል ብለህ ነው የግድ ሁለታችሁንም ቁጭ አድርገን ለመዳኘት እግዚአብሔርም አይወድም እንደዛ ነው እሱነት ነው እግዚአብሔርም እንጂ እሷ መታ አልቅሳ እውነት አልቅሳ ብዙ ነገር ነው ያለችኝ እኔ በጣም ነው ግራ ይገባኝ ሁሉ አረ እንደዚህ ያደርጋል እንዴ ልጅ ባይሉ ብዬ ሁሉ ከራሴ ጋር እንትን እስከምድረስ እኔም እኮ ስለተቀየረችብኝ ነው አዎ ግን የሷንም አሁን እሷ ነገር ሁለታችሁን ቁጭ ባላችሁበት ለመወቃቀሱም ለመመካከሩም ለመዳኘቱ የሚመቸው እንደዛ ሲሆን አይደል እንደዛ ነው ቅዳሜ አካባቢ ወደ ማታ ሄደሽ እሱን እኔ አስተካክላለሁ እሱ የሁሉ ለሁሉ አንዳውን ያዘጋጁና ችግር የለውም ችግር የለውም ግድ ነው ልጆቼ እንደዚህ አይመስልሽም ልጄ ትክክል ነው ሁለቱም ቁጭ ብለው በወጣ አሁን እሱም የራሱን በደል ያወራል እሷ በዛ በኩል እሷን በደል ታወራለች ስለዚህኛ ደግሞ በሁለት ወገን ይሄ ነው ብሎ ለመፍረድም ስለማይመች ቢያንስ ለወለዳችሁ ልጅ ማሰብ ይኖርባችኋል ሌላው ቢቀር እንኳን ልጆቻችሁ እንዴት ነው ማደግ ያለበት አንዴ አንተ ጋር እንዴ እሷ ጋር የሆነ ለምን እኮ ደስ ይለኛል አንገታችንን እንደፍተን ነው እኮ እኛ ልጆቻችንን ያሳደግነው አይደል እንዴ ተቻችለን ነው እንጂ ዲዳልቶን እኮ አይደለም ልጆች ያሳደግነው ስንበደል እየቻለን ስንወቀስ እየቻለን አንገት ደፍተን ነው ስትኖር ደግሞ አንዱ ሰዓት ሲሆን አንዱ ይሆናል እንዴ ስለዚህ እኛንም ምክር አትጣልብን እንደምንም ታገስና እስከውዱ ታገስ ሊባል መጣል አይደለም አሁን የኔና እሷን ጉዳይ እኮ እርሶ ጋር መተባለው ነገር እኮ መጨረስ እንችላለን እኔ ያሳሰበኛለሁ ሌላ ነገር ውስጥ እንደገባ የሚገፋፋኝ እኮ ስራዬ ላይ እንቅፋት መጥቶ ነገር ነው እኮ ለሱ መፍትሄ ይፈልጋል እንግዲህ ሁለት ነው ሁሉ ነገር ሁለት እስቲ እንነጋገራለን እኮ እንግዲህ አሁን 1 ሳምንት አለ አሁን 1 ሳምንት ውስጥ እኔ ብዙ ስራ አለብኝ ብዙ ቦታ ነው መሄደው ያቃሉ ግን በዚህ ውስጥ አሁን እሷ እንዳለችው ማያውን ነገር እያሰበች ነው ብላለች ይሄን ነገር አሁን ነገር ካልሆነ ሄጄ ዛሬ ወደ ማታ አካባቢ እስቲ ሂጂና እንደው ያለውን ነገር እንደው አናግሪያትና በቃ እንደዛ አድርጋለሁ እንደዛ ቢደረግ ነው አይሻልም ምን ለምን እነሱን ምክር ይቅርና እንደውም ዛሬ ይሻላል ዛሬ በቃ ልጅ ይሄዳለሁ ባይሉ ካንተ የሚበልጥብኝ ምን አለ እንጂ አንተስ በጭንቀት እንዴት ዝም እላለሁ አሁን በተረፈ ልጅ ደህና ነው ስራው ምናምን ጥሩ ነው ስራማ እግዚአብሔር ይመስገን ጥሩ ነው እንግዲህ ያው ብዙ ችግር አለበት እንግዲህ ተቋቁመን እየሰራን ነው እሱማ ነው ግን እኔ እንጀምን እንደምላችሁ አላው ከባድ ነው አሁን ያለንበት ነገር በጣም በቃ አንተም እነሱ የሚሉህን መስማት አለብህ እኔ እኮ እዚህ የመጣው እኮ መፍትሄ እንዲመጣ ነው አይደለ ስለዚህ በቃ እነሱ የማይመጣበት ምንም ምክንያት የለም ከመመካከር ስለሆነ ነገሮች የሚመጡት ተናዶ የሆነ ነገር ቢፈጠር እሷም ደግሞ ሴት ነው አሬ ሰይጣን ጆሮ አይስማ እኮ ለዛም ነው ስለዚህ እኔ ዛሬ ስራዬ ብዬ እንደነገርኩ ልጅቷን እንደሚሆን አርቄ እኔ አስተካክላለሁ እስካው ድረስ እንቅፋት እንዳትሆንብህ መላበቻ እሺ ማለትማ እኮ አይቀርም በቃ ዋናው እኮ ልጅ የሚፈልገው አይ ሳይሆን አሁን ለእናንተ ነው አሽልትል የምትችለው ችግር የለም በቃ ለማድረጓ ምንም ዋስትና የለውም እኮ ለኔና ለባንቶ በቃ ችግር የለም ይሄን በለኔ ተው ልጄ ነገርኩ እኮ እኔም ለቅሶ ሄዳለሁ ብዬ ነበር በቃ በቃ ወደሷ ጋር ሄጄ አው ነገሮችን እናስተካክላለን አንተ ብቻ ተረጋጋ አንተ ብቻ እንትን በል እኔ ሰይፍ አይዞ አይምሮን ሰብሰብ አድርግ አይዞ እንዳ በትክክል ራሱ እንዳላስብ ነው ያደረገች እየሄደች ያለችበት መንገድ እኔ እኮ በሷ መንገድ መሄድአቅቶኝ አይደለም ከሷ የባሰም ላደርግ እችላለሁ የዛ ችግር የለብኝም እኮ ግን ለምን
በቃ ወይ በስርዓት አታናገር አታዳምጥ ምን አትል እኮ ወይ በስርዓት አታናገር አሁን እጄ ባናገራት ሌላ ታሪክ ውስጥ ነው የምትገባው ችግር የለውም አሁን ሩቅ አይደለም አረፈደም ልጅ በቃ ወለተ ማርያም እንዳልኩሽ ዛሬ 10 ሰዓት ላይ ሂጂ ልጅ ሳይፈንም ያው እንደምታዩ ነው በቃ ነገሮች ሁሉ ሳይበሱ ያለው ነገር ሁሉለት መቋጨት አለበት የቤተሰብ እንዲ ሲሆን እኔም በእግዚአብሔር ዘንድም በሰው ዘንድም ጥሩ አይደለም ለዛ የሚያስቀና ፍቅር እንዳልነበራቸው እንደዚህ በጣም የሰይጣን ጆሮ አይስማ ክፍተት መፍጠር የለባቸውም እንዴ ለዛ ነው የመሰለ ልጅ ወልዳችሁ አሁን እኮ እሷም ተረጋግታ ሌላው ደግሞ ቤተሰቦቿ እናንተ ከተስማማችሁ እነሱ ደግሞ ምን ይላል ችግር እንዴ የሚባሉ አይደለም በቃ እንዳለ አሁን ደግሞ ማላቃቸው ሁሉ እየመጡ ነው ከዚህ በፊት የተወቁ ጊዜም ያልነበሩ ምን ያልነበሩ ስትወልድ ያልነበሩ ልጅ ያያርለ የሰይጣን ነገር ችግር ሲፈጠር ያው መንገር ተከፈተ ያው ልጅ አሁን ትላንት ወዲያ አንዷ ያጎቷ ሚስት ነኝ ምናምን አለችኝ እሺ ብዬ ማላቋ አጎት ነው ሄርኩ ላናገረው ነው ብሎ እነሱም ዘለሉብኝ እሺ ብዬ በተቻለኝ አቅም ራሴን ገዝቼ ተረጋግቼ እነሱን እንትና ከነሱ ጋር ያለውን ጨረስኩ አሁን ይወጣሉ ከየት እንደሆነ አዎ አንዴ በቃ ለሰይጣን በቃ በር ተከፈተ እንትን ካለኮ በቃ ሰው ደግሞ ብዙ ቦታ ይሄዳለው በእንደዛ አይነት ጉዳይና አለ ይገባኛል የሚያስታርቅ እኮ ነው የጠፋው እኮ ለጠልማ እኮ በጣም ነው የሚጋበዙት ግን እኔ ለምን ያ ይሆናል ነው እሷ ከኔ ጋር አይደል ስትኖር የነበረችው አሁን የሆነች ከዚህ በፊት እኮ እነሱ ይሄ መጀመሪያችን አይደለም ችግር ሲደርስብን ብዙ መከራዎችን አልፈናል ዛሬ ምን ተገኘ ነው እኔ እኮ ጥያቄ ምን ተገኘ ዛሬ ለምንስ ነው ሁሉም ነገር የምታደርገው አይ አሁን በደንብ በቃ መፍትሄ እንፈልግበታለን ሰኞ እንትን ነው እሁድ ከቅዳሴ መልስ ያለውን እንትን ብዬ እናስተካክላለን ወረተ ማርያም ዛሬ እንዳትረሻ ዛሬ አረ ተውኩት ልሄድ ነበር እኮ አሁን ሲመጣ ራሱ ትቻለሁ በቃ በእናንተ በኩል ሊንክ አረጋችሁ አንተም እነሱ ሚሉን ሰምተህ እንግዲህ ያለው ነገር መፍታት ነው ስማት እከለ አንቺ ልጅ ተባረኪ እንኳንም ይዘሹ መጣሽ አሁን በጣም ወደ ሌላ ነገር ከመሄድ ማወያየቱና መመካከሩ ነው የሚሻለው እንጂ አንዱን ሲል የባሰ ለልጃችሁ ሌላ ችግር ነው የሚመጣው ስለዚህ እድሜ ይስጥሽ ልጅ እንኳን አመጣሽልኝ እኔ እናት አባ እኔ እንጃ አላቅም ብቻ እስቲ እንግዲህ ሚሆን ከሆነ እናንተ በሉ ተጫወቱ ልጅ እኛም እስቲ ወደ ጓዳ እንግባና ሰዓቱ እየደረሰ ስለሆነ ቦርሳሽን ጣይና እንግባ ወደ ጓዳችን እናንተ ተጫወቱ መጣው ልጅ ባይ እሺ ወደ ተማሪያ ወደ ጓዳው እሺ ልጅ ምንድነው እንደው የማላውቀው ነገር አለ እንደው እባክህ እነሱም ስላሉ ያው አንዳንድ ነገር እንደው ማውራት ትንሽ ሊከብድ ይችላል ያው ሴት ፊት ትረዳኛለህ እኮ ለዛ ነው አላ አባ በጣም ብዙ ነገር በመሰረቱ እኔ ልጅ አልከለከልኩም እሺ ጀመር መፍቱም የለኝም እሺ የመከልከል እሷ ግን ሌላ ህይወት አስባ ይሁን ብቻ አላቅም የቤተሰቦቿ ሞራል የነሱ ድጋፍ ይሁን ብቻ ምንም ነገር ማቆ ነገር የለም ግን አረብ ሀገር ሄዳለሁ ነው የምትለኝ የሆነት እንዴት ሆኖ እኔ ፓስፖርቱን ቀምጬ ነው ያስቀረሁት አጎት ተብየው ነው ያቁታል አጎት ታደለን እሱ ነው እኔ አስጨርሳለሁ ምናምን ብሎ ፓስፖርት ይዞ ይመጣው ይሄ ፓስፖርት ራሱ የት እንደተዘጋጀ ያውቃሉ ሳጣራ እና እነዛ እኔ ሳሳድዳቸው የነበሩ ወንጀለኞች ናቸው የሆነት በስማ እንደ ሰይጣን ይቀርበለኝ ጌታዬና ወደ በቃ መሐላቸው የገቡት እነሱ ናቸው እኮ እነሱ ናቸው በእነሱ መንገድ ፓስፖርት አሰርተውላት ምን ብሎ እሱን ቀምጬ ነው ወረቀት ይዛ መጣች የፍቺ እሱን ቀደድኩ ይሄማ አይሆንም ይሄው ሰል ባልቀማት ማለት ሄድ ነበር እኮ እንዳው እኔ ገና ስጋና ደሙ ገና ተወስዳላችሁ እኮ ገና እኮ ቢሆንማ በምን እድል አባ በምን እድል እቺ ትንሹም ጎረምሳውም ደግሞ እህትም ይፈልጋል እንዳው ገና እኔ እናንተም ብዙ ነገር ያለው ብዬ ስጠብቅ እንዳው ልጄ እባክህ እኮ ስማው ግን በስማም ወልድ ሌላው አባ እኔ አሁን እኔ በዚህ ሳምንት ሌላውን ትቼ በዚህ ሳምንት የገጠመኝ በጣም ከባድ ምን ገጠመኝ እኔ ያው እንግዲህ እንደወትሮ ሁሉ ጊዜም ሰዎች ተቸገረናል ተበድለናል እንደዚህ ምን ሰጥ መረጃ አለ ምን ሰጥ ጥቆማ አለ ብሎኝ ይደውሉልኛል እኔም ያው ስራዬ ስለሆነ ግዴታዬ ስለሆነ ሄዳለሁ እና በዚህ ሳምንት ውስጥ የሄድኩበት አንዱ ቦታ ሴቶች ናቸው እና ሴቶች የሚሰሩበት ቦታ ላይ
አሰሪያቸው ደንበኞች ምናምን ብዙ በደል እንደሚያደርሱ እና እነዚህን ሰዎች እርዳንና ደሞዝ ሁሉ እንደተከለከሉ ምናምን ብለው ነግሮኝ ሄድኩ ይሄንን ለማጣራት እና ሂጄ ያወራቸው ይያለ ምናምን ከሆነ ጊዜ በኋላ ጥሩ ማይሆን ነገር ሲያደርጉ አያለው ሴቶቹ እኔ እነዚህ እሺ ምናልባት ብቻ ወይ ቤታቸው ስለመጣው ነው ምንድነው ብዬ አላቅም እነሱም እንዳሰቡ አላቅም ከኋላ ምን ሊያደርጉ እንትን ነው ለካ የሷ ጓደኞች ናቸው የባልተቤት አው የሰላም ጓደኞች ናቸው የልጄ የጽጌ ማርያም አው እሺ እና ለካሷ አናግራ እነሱ ሴቶቹ እኔ ትዳር ላይ ትዳር እንደደረብኩ ከሴቶቹ ጋር የሆነ ነገር እንዳደርግ ካሜራ ምናምን ሁሉ አዘጋጅተው ያን ነገር እሷ ከሳኝ ለፍርድ ቤት እና ደግሞ ፍርድ ቤቱ ልጄ ለማሳደግ ብቁ አይደለም ብላ መረጃ ለማቅረብ የሁሉ ወጥመድ አዘጋጀች ልጄ እንዳው እውነት የሰይጣን ጆሮ አይስማ እንጂ እውነት እንዳው ከሷ ሌላ እንዳው ልብህስ እንትን በምን አባ በኔ በምን ዛሬ እንዳው የምሰማው ነገር ሁሉ እውነት ጭንቅላቴን እንትን ይያለኝ እንዴ ያ የተከበረ ቤተሰብ ይሄ ነገር ረስም ይሄንንማ እኔ ጭንቅላቴ ሊቀበለው አልቻለም ይሄው እንግዲህ ይሄማ በቃ ያለውን ነገር ሁርለት ነው በቃ ያለውን ነገር በደንብ መነጋገር አለ ይሄን ሁሉ ባለበት እኔ ምን ልበልሽ አባ ማታቸው ማነው እኮ የሚባልበት እኮ አዎ ኖር አይደለም እንዴ እኔ በጣም ብዙ ነገር ነው የታገስኩት በጣም ብዙ ነገር ተናግራኛለች ሰው በሚያስፈልገኝ ሰዓት ሁሉ አጠገብ ያልነበረችም እሷ ቀድማ መጫው ነው ቤተሰቦቿን ሰብስበው ማምጣት ነው ሁሉ ይስተካከላል ከወለተ ማርያም ጋር ሆኜ ሁሉ ነገር አስተካክላለሁ እኔ ለመናገር ተስፋው የለኝም አባ በዚህ ጉዳይ እኔ ተስፋው የለኝም ተስፋችን እግዚአብሔር ነው ልጄ እሱ እውነት ነው አባ ግን እኔ ምክንያቱም አሁን ሁሉ ያደረገችብኝ ነገር ለኔ ያምሮ ቁስል ሆኖብኛል ችግር የለውም ሁርለት እኔ ያለውን ነገር ሁሉ ከወለተ ማርያም ጋር ያለውን ነገር ሁሉ ከእግዚአብሔር ጋር ጨርሳለን ብዬ አስባለሁ ልጄ እባክህ አንተም ተረጋጋ ልጄ አታስብ እንደዚህ አታስብ ለእግዚአብሔር መስጠት ነው እኛ ስንጨነቅ እግዚአብሔር ሰይጣን በመሃላችን ይሁን ምን አለ እንደሚገባ ታውቃለህ እሱ እውነት ነው እንዳው ልጄ ብዙ ታሪክ ነበር ምነግር ያው እንዳው አሁን ያው ጊዜም የለም በሚል ነው ጊዜማ የለም እኔ እንጃ እኔ ሳይሆን ለምን እኔ በቃ ጥያቄ የሚሆንብኝ ለምን እኔ እኮ ከሷ በተሻለ እነዚህ ክፋቶችን ማድረግ አቅቶኝ አይደል አሬ ሰይጣን ጆሮ ይስማ ልጄ እባክህ ይገባኛል እኛ ወንዶች ያው ስንናደድ ምናደርገውን አናውቅም ግን ነገሮችን መተው ነው ልጄ ለእግዚአብሔር መስጠት ነው እሱማ ለምን ቤተክርስቲያን ደግሞ እንደ ድሮ አላይክም ነው ስራ እንደበዛባ አቃለሁ እንደው ጧት እንኳን ቢያንስ ኪዳን አድርሰ ምናምን እንትን ለምሳሌ ምናምን ወይ አለመገጣጠም ሆኖ እንጂ እኮ ደርሳለሁ እኮ ያው እርሱም ውስጥ ነው በብዛት ነው ያው ውስጥ እንትን አይደለምና ስራ ትንሽ በስቷል አሁን እንደሚያዩት ነው በየቦታው የሚሰሙ ነገሮች ጆሮ አይስማቸው ማይረግ ነው የሚሰሩ ስራዎች በጣም ደስ አይሉም መጸለይ ነው የኛም እኮ በቃ መቼስ ለሀገራችን ለህዝባችን ለውጥ ነው ያው መጸለይ አይደልች እሱ ትክክል ነው ግን ያው የኛን እገዛ ደግሞ ያስፈልጋል እንደዚህ አይነት ወንጀለኞች ምናምን ተጋልጠው እንትን ካላሉ በጣም አስቸጋሪ ነው እኔ እንደው ሀገራችንን እንደው በጣም ተቆጣጣራት በጣም እኔ እሱ ሳይሆን እኔ የወንጀለኞቹ አይደለም ለኔ ችግር የሆነብኝ የቤተሰብ ነው አሁን ወንጀል እንደው አስቡ እኔ ከማሳደዳቸው ወንጀል አዳምጠኝ ሁርለት ያለውን ነገር በእናንተ በኩል ያለውን ስንቋጭ ነገሮች ሁሉ አርገፍ ይላል ይሄ ከጫፍ የመጣውላ የእናንተ ዋናው በማከላችሁ ፍቅር ሲገባ ሁሉ ነገር ይቀራል ልጅ ይሄኔ ያመነ ያለፍኩበት ጊዜ ብዙ ሳስታረቀ መንሰት ይሸመጣል እሱ ነው እና አትስጋ በሲ አንተ ልብን ብቻ ክፍት አድርግ እሷንም እቆጣለሁ አይዞ እንደው አሁን እኮ እውነት አሁን እሷን ፈተ ሌላ ላግባ ብትል እኮ የፈታች ነው ሌላ የምታገባው ይሄን ነገር ግን አስበከዋል ምን እንጃ አባንዶ እሱ አዎ እንደውም ሰውም ደርሷል እስቲ አሁን አቀራረባለን ደረስኪንቱን ቡናውን እስከዛ ዘረጋችሁ እስኪ ከዚህ በኋላ ያለ ቅዱስም አንቺን እኮ ኧረ ችግር የለውም ነይ ቁጭ በይና ቀንተን ካልን ባለ አይደለም ችግር የለውም እና ልጄ ሳይፍ እየሰማኝ ነው ምልህ ነው እየሰማት ነው አባ ይሄ ይሻለኛል ይሄ ምናምን አይደለም
አሁን ወለተ ጽጌ ማርያምን ፈተው ሌላ በእንዳው ልቦት እንኳን እንትን ቢል ሌላ እሷም የፈታች ነው እኮ የሚያገቡት ይሄን ሁላ ተረብተዋል አይምሮት ምን ላግባለ ልጅ እኔ እንጃ እኔ ከዚህ አንፃር እኔ እሱ ይሻለኛል እንደዚህማ አይደረግም ሌላ አው በቃ ሌላ ባላሰኘ ሌላ ሚስት አይደረግም የወለደች ያልበጀች አሁን ከሌላ ይሻለኛል ብለ እንደገና ሌላ ሳት ይሄንኑ ብናስተካክል አይሻልም ልጅ ጭራሽ ማሰብ የለብም ምን ይስታረቃላችሁ ብያም ጭራሽ ደግሞ ሌላ ሐሳብ ይሄንንም ሐሳብ ጭንቅላት አውጣ የክፉ ሐሳብ አይደለም ማለት እኔ ምንም ባላጠፋት እንደዚህ አይነት ነገር ሲሆን በቃ አእምሮዬ ምንም ጥሩ ነገር እያሰበ ወለተ ማርያምን እስቲ ያዳምጣችሁ አንድ ነገር ልንገር ስንት ነገር አሳልፋችኋል ወልዳችኋል አይናችሁን ባይናችሁ አይታችኋል ትልቅ ክብር አሳይተሃለች እኮ አንተ መጥፎ ነገሩን ብቻ እናውራ እዚህ ጋር ደግሞ ስታስብ እዚህ ጋር ልጅነቷን ብዙ ነገሯን መስዋዕት ያረጋችሁንም አትዘንጋ ዛሬ በመሃል ስለወለደች እንደው አንድ ፍሬ አሁን በመሃል ትንሽ ግጭት ገባና አሁን እንደገና ያዙ ይልቀቁኝ ይላል እንጂ አሁን ነገ እኮ ሲታረቁ ተዛነለው ማያስታውሰን ነው ልጄ ነገር ነው አይቆይ ልንገር እንዴት ላይ ስለሆንክ ነው አሁን አንድ ነገር ልንገር አንተ አሁን ተረጋግተ ነገሮችን አስተካክል ለማስታረቅ ነገሮችን ለማሳመር እንጂ ሌላ ጥፋት ለማጥፋት አትዘጋጅ ልጅህንም ደግሞ ያለ በሌላ እናት ወይ በሌላ አባት ማደግ የለበትም ምን ቦታው እዛም ደግሞ የሚያደርስ ችግር የለም አንተ ቀላል አርጋ አስበው ነገሩ ከባድ ቢሆንም እግዚአብሔር ቀላል ያደርጋል ይሆናል በሁሉም ነገር አንተ ደግሞ ጸልይ ሌላ ሚስት እንደገና አረተው ይሄኛው ያልበጃ አሁን ከድቶ አክባሪ ልጅ ነው ስለዚህ ክፉ ሐሳቡን አውጣና የወለደችል ጋር የልጅነት ጋር ልጃችሁን በጋራ የምታሳድጉበት መንገድና ብጅ እንጂ ሌላ ጉሉን ሐሳብ አንተን አትበል እቺኛው ምን ሆነና እንደገና ሌላው ያቺኛው ስምት መጣው ምን እንደምታረግ ምን ታውቃለህ እሺ ምን ላድርግ እንደገና ሌላ እኮ እሱ ምን ላድርግ ላልከው አይደለም መፍትሄ እናዘጋጅ ምንል ህመም እኮ ሳይገባን ቀርቶ አይደለም በሰው ቁጥር ያስደድበት እያነቁ አይደለም እኔ እንደ እናትነት እየነገርኩ ነው ያለሁት ዛሬ ሆይ ብለህ ብትወጣ የባሰ ነገር ይመጣል ከዚህ የባሰ ሌላ ማትወጣው መከራስ በየቤቱ ስንት ጉድ እኮ አለ ልጅ ስለዚህ ረጋ በለና ለኛም እድል ስጠን ጊዜ ስጠን ከዚህ ይልቅ እንደም ፍቹ ቢሆን እኮ ነው ይሻላል ተው እኔ እንደዚህ አይነት ነገር መስማት ሁሉ ነገር እያወራን እንደገና ወደ ሌላ ውሃ ቢወቅቱ መልሶ ነው ያንተ ነገር አሁን ተናግረናል የምታከብረን ከሆነ እንደው ያባ እንኳን አይከብዱም እንዴ የኛስ ይቅር ምን ለሰማ ሰይፈ ስላሴ ሰምተኛል አይደል እየሰማሁት ነው እሁድ እኮ ሩቅ አይደለም ምን ነው ካልሆነዛ ጸበል እናስገባው ኧረ እንደማይቀር ነው ኧረ ማይቀር ነው እንደዛማ እኮ ልጄ እንዲያል ነበር ልጄ እንዲያል ነበር ኧረ እንዴት አልስማማም እኔ እንደዛ ነገር አልስማማም ልጄ ይኸው እኔ አሁን የሁሉ ነገር ማደርገው እናንተ ጋርም የመጣሁት ነገር ሌላ ነገር ተፈጥሮ ራሴን ተጠያቂ ለማድረግ ነው ደግሞ መፍትሄውን እስከናመጣ ጠብቅ ለነሱ መፍትሄ ለማግኘት ለመፍትሄ ካሉ ልጄ ዛሬ ሮባት ልፋታ ነው ዛሬ ሮባት በቃ እሑድ እኮ ስንት ቀን ነው የቀረው እና እኛ መፍትሄ እንድናመጣ ብሎ መጥቶ እንደገና ታዲያ የዛ ማራስ ለምን መጣ ለምን መጣ ምክሩን ካልፈለክ ለምን መጣ እኛ አባቴ ጋር እንጣልና መጣው ልጄ በቃ በእኛ ጣልነው ካለ ደግሞ እኛ አለን አንተ ደግሞ ትንሽ ታገስ ሁሉም ነገር ይስተካከላል አረ ወደ ልቦና ተመለስ ልጄ እንዴ ምን ሆነሃል ጭራሽ የማይሆን ሐሳብ ተመጣጣ የማይታሰብ ጭራሽ ገና ነገር ያመጣል አይደል ማንቺ ራስሽ ምን ነበር ትክክል ነው ግን እኔ ፍቺ ምናምኑን አልደግፍም ይሄን ታውቃለህ እኔ መፍትሄ እንዲመጣ ነው እዚህ የመጣ ነው ይሄ ክፉ ሐሳብ ነው እና ገና ለገና ስንት ነገር ለማድረግ እያሰበች እንደሆነ አንተ ልጄ ሰይፍ እኮ አንቺ ነገርሽኝ አቤት አባ ምን ነው እንዴ ምን ነው ልጄ ቁጭ ተረጋጋ እንጂ እሱ ሳይሆን አይደለም እሷ ራሱ እኮ ያለችኝ ነበር በጣም ብዙ ነገር ነው ያሰበው እኮ እሱ ነገር ደግሞ በውይይት ከእሳቸው ጋር በመምጣት ይፈታል የሚል ነው እንጂ ሌላ ከሷ ጋር የፍቺ ሌላ ማግባት የሚል ነገር ፍቺውን እኮ ቀድማ ያመጣችው አይደለም ቀድማ ያመጣችው እኮ እሷ ነው ካልክስ አላለችም በቃ አሁን እኔ ባንተ ልናደድ ነው ማለት ነው አይ ማንንም የሚያናድድ ነገር አይደለም እኮ አሁን እድል ስጠን እኛ ጋር መፍትሄ ብላ ከመጣሁ በኋላ ሌላ ችግር እንዴ እናንተ በማናቸው ያለውን ነገር ሁለቱን ቁጭ ብላችሁ አውሩታችሁ ልጅ ምን ነካ እንጂ ተለሚል ሐሳብ እኔም ጭራሽ አልደግፍም ግን በማናቸው ያለው ነገር ለልጅ ነው ማሰብ ያለባቸው እኮ ነው እነሱ እሺ ልጁ ምን ቦታው ምን እንዳለበት እኔ አንተ ልጅ አይደለም እኮ እሺ እኔ አሁን ችግር ይኸውላችሁ አሁን ወደ መፍትሄው ብለሃል አሁን ሌላ ክርክር ውስጥ አትግባ አታናደኝ
በቃ ያው ነግሬዋለሁ እንግዲህ አራባ ቢለው ነው ሰምቶ ለጭራሻውን እየነገር ነው እንደገና ወደው እኔ እሷም ይሄን ሐሳብ የምትስማማ አይመስለኝም አይደለም እሷ ይሄን አሁን ስለራስ ብቻ አወራ እሷ አይስማማ እኔ ግን እሷ ትሰማኛለች እሷ ትሰማኛለች ልጄ ተው የራስን ብቻ አውራ እሷም እንኳን ያው ልትሄድ አይደል ዛሬ አሁን መሄድማ ቀብርም ለሄድ የነበረው ነው ልጄ ባንተ ምክንያት ነገሮች ማስተካከል ስላለብኝ እንደሆነ የምን ቀብር ነው ዱሪ ቀብር ማታው ካልሆነ አንደፍታ ደረስ ብለን እንመጣለን እሱ ችግር የለም እኔ ግን እሷ አንደኛ የምትስማማ አይመስለኝም ይሄን ግን እሺ ግን ይሄ ነገር እኔ ሁሉ መንገድ ሂጄ እሷ አይሆን የምትል ከሆነ ሌላ ነገር አደርጋለሁ የምትል ከሆነ አባ ይቅርታ አድርጉልኝ እርምጃ የከፋ ነው የሚሆነው እሷ ላይም ቢሆን ምን ልጄ ግን ምን ሆነ አይ የሆነ ነገርማ ሆኗል ልጄ የደረሰብኝን እኮ ስለማታውቁ ገብቶናል እኮ እንዴ ተርተናል እኔ አልስማማ ሚሉ አንቺ እንዴት ነው ዝምብት አጣቂም እንዴ ምን ተፈጠረ ግን ነገሮችን መፍታት ይሻላል ነው እያልካለሁ እኔ ስለደረሰብ ነገር ስላቀደችው ነገር እኮ እኔ እየነገርኩ አይደል ግን ምንድነው በመሃላቸው ያለው በሁለታችሁ ማለት ያለው ነገር አባጋ መታችሁ ቁጭ ብላችሁ አውርታችሁ እንዲፈታ እንጂ አንተም ወደ ሌላ እንድትሄድ ምናምን ይሄን እኮ አይደለም እኔ ያሰብ ሁለታችሁ መታችሁ ቁጭ ብላችሁ አውርታችሁ ነገሮች እንዲፈቱ ማንተ በኩልም ያለው ተሰምቶ በሳ በኩልም ያለው ተሰምቶ በማላች ያለው ነገር እንዲፈታ እንጂ መለያየት አሰቡን እኮ እኔም ጭራሽ እንድታስብ አልፈልግም ምን ሆናል ይሄንን እኮ እኔም መጀመሪያ ማላሰብኩም እሺ እኔ ይሄንን አልቀበልም እኔ ምን እንደምላችሁ ምን እንደማደርግ አላውቅም እንዳልነ እንግዲህ ይሄን ያለ ጊዜ በዚህ በጾሙ አታጫጩህን እኛ ጋር ብለመታሃል እኛ እናቱ እኔም እናት አለው አባትህም አሉል እሷም ይኸዋለች ነገሮችን እናስተካክላለን ትንሽ ቀን ታገስ እኔ ዛሬ ሄጄ መላመላላ ቆም በልና አስበው እንደው እባክህ ትግስትም ሊኖር ይገባል ታቸው ጥሩ ያለች አይፈረድበትም እኮ ግን ያው ውስጡ አንዴ እንትና ባንዴ እንትን ሰይጣን እንዲቆም ግን አንዳንዴ ደግሞ መሸነፍ የሚያስፈልጋል ያወቅ ዝም ማለት ያስፈልጋል በየቦታው ነው ያው በሚሄድበት ቦታ እንደዚህ አይነት ነገር ይገጥማል አረ ምን አባቱ ከዚህ የባሰ በየቤቱ ሆድጆ ስንት የከፋ ነገር እኮ አለ ያንተ ትልቅ የመሰለ በእያንዳንዱ ቤት ብትሄድ የከፋ ብዙ ነገር ይኖራል ስለዚህ አሁን ይሄንን የጀመርነው ረገብ ካላልክ የከፋ ሌላ ነገር ይመጣል ልጅ እኔ እንደ እናትነት ምነግር ለልጃችሁም ስትሉ ትዳር አፍርሶ ሌላ ትዳር መገንባት የሰይጣን ሐሳብ ነው የማይመስል ነገር ነው እንጂ ለልጆቹም ጥሩ አይደለም የወለደችለት ያልሆነች እኔ ሌላ እንደውም እኮ አልደገሙም እንደ ያልኩ አካውን ይደግማሉ አሁን እኛ እናስታርቅ ቢሆንም ጥሩ ነበር ከባኛም ደስ ይላል ይደግማሉ ዋናው እንዳው ሳቅ እንኳን ልጆች ብቻውን ያለ ወንድም ለምን ይቀራል እናቴ አንድ እንደው ቤተክርስቲያን በፊት እንደው አሁን እሱ ሳይወስደው በፊት እንደው ይዛው ስትመጣ ምን አለ በቃ አባቴ መጥቷል ኧረ እንደዚህ እንዴት ሰው ሁሉ እኮ እንዴት እንደሚቀናባቸው በዚህ ላይ ልጅ ናት እኮ እሷም እኮ ልጅ ናት እንደው 20 ሞላት እንደ ልጅ አው እሱ ናት አንዳንዴ ደግሞ ልጅነትም እኮ ለዛ እኮ ስቆጣት እንደው እሷ ለዛ ነገር የሰው ምን እሺ እንግዲህ እኔ እውነት ለመናገር ከእናንተ መበልጥ አይደለም እግዚአብሔር እንመለስ በቃ በሳቸው እንግዲህ መጥተው ሁለታችሁን ታወራላችሁ ልጅ ጨርሻለሁ እሺ እኔ አባ ኧረ እኔ ማድከም አልፈልግም እኔ ማንነኝና ነው ስለላደክም የምችለው ተባረክ ልጅ እንደዚህ ምክራችንን መስማት አንድ ነገር ስለሆነ አይዞክ ምን ገብቶናል እሺ በጣም ነው የማመሰግነው እንግዲህ አንተ ብቻ ታረጋግጥ አለንኛ ልጅ እግዚአብሔር ያክብር ናቴ አሁን ነኝ ምሳችን አባ እውነት በጣም ነው የማመሰግነው እኔ እንጃ ምን ያህል ጭንቀቴ እንደቀለለ እኔ ነኝ የማውቀው ልጅ አይደለ እንዴ እኮ እሱማ እኔ እንጃ እኔ በጣም ነው የማመሰግነው አባቴ አሜን አባ እኔ ማለት በጣም ከባድ ነው አሁን ከሚደርሰው ነገር እሺ በል ልጅ አሜን አባ እኔ በጣም ነው የማመሰግነው ይፈታል ሁሉ እኮ መፈታትማ ይፈታል እኮ ግን እኔ አሁን እየተፈጠረ ባለው ነገር ቤተሰቦቿ ምናምን ሌላ ነገሮች ልገባ ነበር እኔ እርሶንም ሜላትንም በጣም ነው የማመሰግናት እውነት የምር እህት ናት ሚዜ ብቻ ሳትሆን እህትም ጭምር ናት እግዚአብሔር ያክብርልኝ ልጅ ኧረ አባት እያለሁ እሱ እውነት ነው አባ አባት እያለሁ እኔ አይዞህ እግዚአብሔር ያክብርልኝ
ያው መቼስ ያው እንደነገርኩህ ብቻውን በድምጽ ስለመጣ በጣም ነው የጠገበው የእውነት ሳይፈስላሴ እንዳው የእናቴን እጅ ባይጠመም እንዳው ቤት ኧረ በእውነት አይባልም ኧረ ምን በድንገት ስለመጣችሁ ወዳትን ወጥሳልቼ ይጠብቃል እኮ እውነት ነው በጣም ነው ደስ ያለኝ ነው ግን ጣፍኝ ነው የበላው እሱማ እንዴት አይጣፍጥ ኧረ ምን የወለተ ማርያም እኮ እኮ የእናቴን እጅ መመቻት ልጅ አንቺንም እግዚአብሔር ያክብርልኝ እንዳው ወደ ነገር አይምሮዬም ዞረና እንዳው ክርስትና ስምሽን እንዳው እንትን ሳልል እንዳው ማለበል ልጅ አጸደ ማርያም ወይ አጸደ ማርያም አመሰግናለሁ እግዚአብሔር ያክብርልኝ አንቺም ጥሩ ልጅ ነሽ እሺ አባ እውነት እኔ እንደርሱ አይነት አባት ስላለኝ እኔ በጣም እድለኛ ነኝ እውነት በጣም ነው ማመሰግነው እግዚአብሔር ስራ አይደለ እግዚአብሔር ስራስ ቢሆን አባ ከስንት ነገር እንትን ብየውት እንደዚህ አልክም እርሶንም ቢሆን የእውነት በጣም ነው ማመሰግነው እናቴ እኮ እሱ እውነት ነው እንዳው ቀደም ስትመጣ አይታል አይደል እንዳው እንትን ብለ ነበር ግን ያየ ሰይጣን ጥሩ ላይ አይደለም ምክንያቱም የገጠመኝ ነገር ነው እንደዛ እንደሆነ ያደረገኝ መካከል መወያየት አየህ አባት መኖር እናት መኖር የሚጠቅመው እኮ ይሄንን ንዴትን ደደበለ መተንፈሱ ራሱ ለሰው ማማከር ራሱ አንድ ነገር እኮ ነው አንተ ብቻ እንዴ ብቻውን እሱ እየወሰነ እየተናደደ ልጅ አንቺም እንኳን ይዘሽ መጣሽ አንቺንም በጣም ነው የማመሰግነው እኔ የምር አላሰብኩም ነበር እሷ ናት ደውላ እንደዚህ ብንሄድ ይሻላል ምናምን ብላ እንደዚህ አይነት ጓደኛ ይበርክ አሜን አሜን እግዚአብሔር ያክብርልኝ እውነት አባ በጣም ነው ማመሰግነው እንግዲህ ጊዜቱን ተሻምቻለሁ አሁን አረፍት ማድረግ ይችላል ያለውን ነገር ደግሞ ወይ ማታም ቢሆን በስልክ አይዞ ልጅ ያለንኛ ከጎነ ሁሌ ማርያም አሁን ዛሬ ትሄዳለች እንግዲህ ያው እንደው ኧረ ችግር የለም አባ እውነት በጣም ነው ማመሰግነው አሜን አሜን ወደ ተማሪው መስታወቂያ አባ ባልሽ ይፍቱኝ የመጣሽ ጠይቂኝ ነው እሺ ልጅ እንዳልኩ እንግዲህ ኧረ ምን ችግር የለም በኋላ ያለው ነገር አወራለሁ ኧረ ችግር የለም ማታ ደውላለሁ እሺ ተመልካቾቼ እንዳያችሁት ነው እውነት ለመናገር ቀሎኛል ቀጣይም እንደሚሆን አላቅም ግን ትንሽ የሆነ ነገር መተንፈስ በመቻል እሳቸው አረጋግተውኛል ስለመፍትሄ ማስበውኛል አውርተውኛል ግን እኔ በጣም ሲያሳስበኝ የነበረው ስራዬ ለንቅፋት የሚሆነው ነገር ነው እሱን ለማስተካከል እንሞክራለን ብለውኛል ሌሎ የበር በዚህ አጋጣሚ በድጋሚ ነው ቃላት የለኝም ላመሰግንሽ ግዴታዬ ነው አንደኛ ግዴታዬ ነው ሁለተኛ ደግሞ አንተን በጣም አመስገን ፈልጋለሁ ምክንያቱም መክሬን ሰምተህ እዚህ ድረስ መጥተህ ያለውን ነገር እንዳለ ችግሩን እዚህ መፍታታችን በጣም ትልቅ ነው እሱ ትክክል ነሽ እኔ እኮ አሁን አልሰማም ብዬ ምናምን ሳይሆን ይሄው ያለው ነገር በጣም ስሜታዊ ስላደረገኝ በመሃል ደግሞ ሁሉም ታውቃለህ በትዳር መሃል ግጭት ይኖራል ሰይጣን ደግሞ ይኖራል ሰይጣን በማለት ስለገባው እንጂ ይሄን ያህል እኮ ትልቅ ነገርም እኮ እንችላለን እና ምን እንጃሽ ብቻ በጣም ነው ማመሰግነው የምሬን ነው እንግዲህ ብዙ ተመልካቾቼ እንዳያችሁ ነው በተቻለ አቅም ቤቴ ሰላም ይፈጠራል ብዬ አስባለሁ እኔም በተረጋጋ መንፈስ ስራዬን እሰራለሁ እንደ ወትሮው ወንጀለኞችን ለማጋለጥ ነገሩን ቤተሰብ ነገር ሳይረብሸኝ አስኪዳለሁ ብዬ ተስፋ አደርጋለሁ ከፈጣሪ ጋር እንግዲህ እስካሁን አብራችሁን ስለቆያችሁ በጣም ነው ማመሰግነው እና ደግሞ እይታ እያገኘ አይደለም እነዚህ ስራዎች ደግሞ እይታ እንዲያገኝ ላይክ ሼር እያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ላለው እስካሁን ለነበረን ቆይታ ይሄን ይመስል ነበር በጣም አመሰግናለሁ